من الشيطان الرجيم وما أنفقتم من نفقة أو نذرتم من نذر فإن الله يعلمه وما للظالمين من أنصار إن تبدوا الصدقات فنعما هي وإن تخفوها وتؤتوها الفقراء فهو خير لكم ويكفر عنكم من سيئاتكم والله بما تعملون خبير ليس عليك هداهم ولكن الله يهدي من يشاء وما تنفقوا من خير فلأنفسكم وما تنفقون إلا ابتغاء وجه الله وما تنفقوا من خير يوفى إليكم وأنتم لا تظلمون للفقراء الذين أحصروا في سبيل الله لا يستطيعون ضربا في الأرض يحسبهم الجاهل أغنياء من التعفف تعرفهم بسيماهم لا يسألون الناس إلحافا وما تنفقوا من خير فإن الله به عليم الذين ينفقون أموالهم بالليل والنهار سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وما أنفقتم من نفقة أن يوم كمصوات يمت مسوتوت أو نذرتم من نذر ويم كسلت يتسالت جهد فإن الله يعلمه الله يوقوال وما للظالمين من أنصار لبدايوچم كرداتوچ منم يلاچو إن تبدوا الصدقات مسواتوچن بتገልጹ በአደባባይ بتسطو فنعما هي إرصاع منኛ ያማረችናት وإن تخفوها بتدبقواتنا وتؤتوها الفقراء لدهوج بتسطواتم فهو خير لكم إرسو مالتم بدبق مسطتو لنانت يتشعل ነው በላጭ ነው ይላል ويكفر عنكم من سيئاتكم ከኃጢአቶቻችሁ ከክፉ ስራዎቻችሁም ላይ ከናንተ ላይ አላህ ያብሳል ያራግፋል والله بما تعملون خبير الله በምትሰሩት ነገር ሁሉ ውስጥ አዋቂ ነው ليس عليك هداهم እነሱን ማቃናት ባንተ ላይ የለብህም አይተበከበህ ولكن الله يهدي من يشاء ይልቁንስ አላህ የፈለገውን ሰው ይመራል وما تنفقوا من خير كبغو نجر ማንኛውም የምትለግሱት يوفى إليكم فلأنفسكم ለእናንተ ለነፍሶቻችሁ ነው وما تنفقون መቼም አትለግሱም እናንተ አማኞች إلا ابتغاء وجه الله يا الله ፊት ፍለጋ ካልሆነ በስተቀር وما تنفقوا من خير ከበጎ ነገር ማንኛውም የምትለግሱት يوفى إليكم ወደናንተ ተሟልቶ ይደርሳል ዋጋው ማለት ነው وأنتم لا تظلمون እናንተም አትበደሉ للفقراء ልገሳ መሆን የሚገባው ለድሆች ነው ለችግረኞች الذين احصروا في سبيل الله እነዚያም በአላህ መንገድ ለመታገል የታገዱ የሆኑት لا يستطيعون ضربا في الارض በምድር ላይ መሄድን የማይችሉ ለንግድና ለከስብ ማለት ነው يحسبهم الجاهل ሁኔታቸውን ያላወቀ ሰው ይገምታቸዋል اغنياء ሀብታሞች ናቸው ብሎ ያስባል ጠረጥራል من التعفف ከጠንቃቃነታቸው የተነሳ تعرفهم بسيماهم በምልክታቸው ግን ታውቃቸዋለህ لا يسألون الناس إلحافا ሰዎችን በችክታ ወይም ደግሞ በመነዝነዝ አይለምኑም وما تنفقوا من خير
ከበጎ ነገር ማንኛውም የምትለግሱት فإن الله به عليم الله እርሱም አዋቂ የሆነ ጌታ ነው الذين ينفقون أموالهم እነዚያ ገንዘቦቻቸውን የሚለግሱ የሚመጸውቱ بالليل والنهار በሌሊትም በቀን سرا በምስጥርም وعلانية በገሃድም የሚለግሱ فلهم أجرهم عند ربي ለነሱ ምንዳቸው አለላቸው ጌታቸው ዘንድ ولا خوف عليهم በነሱም ላይ ፍርሃት የለም ولا هم يحزنون እነሱም አያዝኑም ይላል እነኚህ አሁን ያየናቸው አንቀጾች ካለፉት አንቀጾች ጋራ ተያያዥነት ያላቸው ናቸው ትኩረታቸው በነፈቃ ዙሪያ ነው ነፈቃ ማለት በአላህ መንገድ አላህ በሚወደው የበጎ ስራ መንገድ ላይ የሚደረግ ወጪ ሰደቃን ያካትታል ነዝርም እዚህ ውስጥ ይገባል ነዝር ማለት ሰውየው በራሱ ላይ የሚጥለው ግዴታ ነው አላህ እንዲህ ካረገልኝ እንዲህ አደርጋለሁ ብሎ ሌሎችም በጂሃድም በሌላም ነገር የሚወጡ ወጪዎችን ያካትታል አላሁ ዐዘ ወጀል በመጀመሪያ ደረጃ ለሙእሚኖች ያስረዳው የምትሰሩትን ነገር ሁሉ አውቀዋለሁ ምን ያህል እንደሆነ በምን ተነሳሽነት እንዳደረጋችሁት ውስጣችሁ ያለን ኢኽላስ ሁሉን ዝርዝሩን አውቀዋለሁና ለዛ በጎ ስራ ተመጣጣኝ የሆነ ዋጋ እከፍላለሁ ማለት ነው ያሳውቅ ይፈልጋል ወማ አንፈቅቱም ሚን ነፈቀቲን ከምጽዋት ማንኛውም የመጸወታችሁት የለገሳችሁት በተበሩዕ መልኩ ማለት ዝም ብሎ በበጎ ስራ ተነሳሽነት የምታደርጉት ማለት አው ነዘርቱም ሚን ነዝሪን ወይም ደግሞ ከስለት የተሳላችሁ ነዝር ማለት ሊላሂ ዐለየ አን አፍዐለ ከዛ አላህ እንዲህ ካደረገልኝ ለአላህ እንዲህ አይነት ስራ ለሰራ ቃል ገብቻለሁ ወይም ተስያለሁ ብሎ የሚያደርገው ነገር ነው ለአላህ ከሆነ ዒባዳ ነው ያንጠለጠለበት ነገር ከተሳካ መፈጸሙም ግዴታ ዩፉነ ቢንነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢረን ይላል ነዝራቸውን ያሟላሉ ከጌታቸው በኩል የሆነ ሸሩ በጣም ሰፊ የሆነን ቀንም ይፈራሉ ጉዳት ላለመጎዳት ይጨነቃሉ ይላል ሙእሚኖች ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በሐዲሳቸው በቡኻሪ በመጣው من نذر أن يطيع الله فليطعه ومن نذر أن يعصيه فلا يعصيه الله لما تازز نذر يقبا يتازز تكباري يدرك يقد معصية لما سرات نذر يقبا دقمو معصية مسرات يلبت وما أنفقتم من نفقة عامنو نذر دقمو كذا يتلينو فإن الله يعلمه الله يوقعان أبشروا كم طايكرم لما لترمي تطلع آيات بالتي أبررها وما للظالمين من أنصار لبدل أن يشرقمو رداتو تشيلواتشو مالا ዛሬ ተቀሙናል ይረዱናል ብለው ተስፋ የጣሉባቸው የሚያመልኳቸው አማልክቶቻቸው ይረዷቸውም ገንዘባቸውም ጉልበታቸውም ብልሃታቸውም የዛለታ አንዳችን ፋይዳ የለም ለነሱ ተቆርቋሪና ረዳት አያገኙም ማለት ከዚያም ቀጥሎ ሙእሚኖችን የኸይር ስራ አሰራር መንገዶችን ያስተምራቸዋል እንቱብዱ ሰደቃት ፈኒዕማ ይያለ ሰደቃን በአደባባይ በግልጽ በገሃድ ብትሰሩ መልካም ነገር ነው ኸይር ስራ ነው የሚያሳፍር ነገር የለውም ለሌላ ሰውም አርአያነት ይገኛል አንተ በምትሰድቀው የተነሳ ሌሎችም ተነሳስተው ሰው ሊረዱ ይችላሉ ስለዚህ በጀህር መሰራቱ ኢን አظهرتموها فنعم شيء هي በጎ ነገር ነው መልካም ነው አለ ኒዕማ هي ማለት ምንኛ ያማረች ነገር ናት እሷ ወኢን تخفوها ብትደብቋት ደግሞ ወትኡቱها الفقراء ከሰው ጉራና ከሰው አድናቆት ለመራቅ ብላችሁ በድብቅ ለደሃ ብትሰጡ فهو خير لكم እሱ በጎ ነው ለእናንተ በአጠቃላይ ለደሃውም ኸይር ነው የተመጽዋችነት ስሜቱ አይጎዳውም ማለት ነው መድረስ ያለበትን ነገር በስር አድርሰህለታል በሰው መሐከል ለመቀበልም የሚሳቀቁ ችግረኞች አሉ ያቱም ከሰው መቀበል ስለሚከብዳቸው ለነሱም ኸይር ነው ለሰጪው ደግሞ የበለጠ ኸይር ነው ለምን ከጉራና ከሰው ዝና ፍለጋ ስለሚያጸዳው ማለት ለማንኛውም በአደባባይ የሚሰጠውም ያንን ነገር ታሳቢ እስካላደረገና ለአላህ ብቻ እስካደረገ ድረስ እሱም ኸይር ነው ሁለቱም ኸይር ናቸው ማለት ነው وقد جاء في الحديث الذي أخرجه الإمام أحمد وأبو داود والترمذي أن رسول الله صلى الله عليه وسلم قال الجاهر بالقرآن كالجاهر بالصدقة والمسر بالقرآن كالمسر بالصدقة قرآن بجهاد المكرا الصويايو يسمى صدقة بجهاد እንደሚሰጥ ይታያል በሚስጥር የሚቀራ ደግሞ ምን ያህል ጁዝ እንደቀራ ማንንም ሰው ሳያውቅበት صدقان በሚስጥር እንደለገሰ ይቆጠርለታል ሱብሃንአላህ ነገር ግን ጀህርና ስርየቱ ይበልጣል هو خير لكم ብሎ ሲያመጣ ስሩ እንደሚበልጥ ያሳያል ይሄ አፍዓሉ التفضيل ነው خيرም ብሎ هو افضل لكم ማለት ولذلك قال ابن كثير والاصل ان الاصرار افضل لهذه الايه ለዚች አያ ሲባል ኢስራር የተሻለ ነው ከጉራም ይርቃል ማለት ولما ثبت في الصحيحين عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم سبعه يظلهم الله في ظله يوم لا ظل الا ظله ሰባት ሰዎች አላህ በሱ ጥላ ስር ያጠላቸዋል ማንንም ሰው መጠለያ በሌለበት
ቀን ማለት ከሱ በተለይ በስተቀር 7 ሰዎች አሉ አንደኛው ኢማሙን አዲል ትክክለኛ መሪ ነው ሁለተኛው ሻቡን ነሻ في عباده الله በአላህ ዒባዳ ላይ ከልጅነት እስከ ዕውቀት ያደገ ወጣት ወረጁላን يتحابا في الله ሁለት ሰዎች ደግሞ ለአላህ ብለው የተዋደዱ ጌታቸው ለአላህ ብቻ اجتمع عليه وتفرق عليه በዚያው ላይ ተገናኝተው በዚያው ሁኔታ ላይ የተለያዩ ወረጁሉን قلبه معلق بالمسجد ቀልቡ መስጂድ ላይ የተንጠለጠለ ሰው የትም ቢሄድ ተመልሶ ወደ መስጂድ በመሄድ ፎይታ የሚያገኝ ናፍቆቱ ወደ መስጂድ የሆነ اذا خرج منه حتى يرجع اليها ከወጣ እስከሚመለስ ورجل ذكر الله خاليا ففاضت عيناه ከሰው አግልሎ ብቸኛ በሆነበት ሰዓት ላይ አላህን አስታውሶ አይኖቹ ያነቧል ሱብሃንአላህ ሰው መሐከል የሚያለቅሱ ምናልባትም የኒፋቅ ለቅሶ ሊሆን ይችላል የሚገርም ሐዲስ አይቻለሁኝ المنافق يملك عينيه ይላል ሐዲስ ነው ይሄ ሙናፊቅ አይኑን ይቆጣጠራል በፈለገች ጊዜ አፍሽላታል ታፈሳለች ስለዚህ ለብቻው ሆኖ አላህ እንጂ ማንንም በማያይበት ሰዓት የሚያነባው ሰው خوفا من الله عز وجل ያ ነው ማለት ነው በአርሽ ብራስ ነው የሚቀመጠው ورجل دعته امرأة ذات منصب وجمال فقال إني أخاف الله የማዕረግና የውበት ባለቤት የሆነች ሴት ለመጥፎ ነገር ጋብዛው አላህን እፈራለሁ ያለ ሰው ወንድም ቢሆን ማን ነው ሴትም ብትሆን እንደዚሁ የማዕረግና የውበት ባለቤት ወይም ደግሞ አጣላይ የሆነ ነገር ያለው ወንድ ለዛ ነገር ጋብዛት አላህን እፈራለሁ ካለች ጾታው አይደለም እዚህ ቦታ ላይ ተፈልገው ማለት ነው ورجل تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه ሰባተኛ ላይ ነው እንግዲህ ከዚህ ጋር የሚያያዘው ሐዲስ የመጣው አንድ ሰው ሰደቃ ሰደቀ ቀኝ እጁ የሰጠችውን ግራ እጁ እስከማታውቅ ድረስ የደበቃል ሱብሃንአላህ እንግዲህ እዚህ ድረስ ከሄደ ሰውየው ኻሊስ ሆናለታለች ማለት ነው ከራሱም ጭምር ለመደበቅ እስከመሞከር ነው በቃ ይሄድ ያለው ቀኝ እጁና ግራ እጁን እንኳን እንዳይተዋወቁ ጋያ ነው እስከምን ድረስ እንደሚሄድ ማለት ነው ይሄ ኢኽላስ ነው እና ሰለፎች ወንጀሎቻቸውን የዛሬ ሰው ወንጀሉን የሚደብቀውን ያክል ኸይር ስራዎቻቸውን ይደብቁ ነበር ይላል አላህ ሷሊህ ኸይር ስራቸው ማንንም ሰው ቁርአን መሐፈዛቸውን ሳያውቁ ሐፊዞች ሆነዋል ማንንም ሰው ዒባዳ ላይ ጠንካራ መሆናቸውን ሳያውቁ ዓቢዶች ሆነው ይገኙ ነበር ማለት ነው ሰደቃው ዙሪያ ላይ የመጡ በርካታ ሐዲሶች አሉ አንድ ሁለቱም ብቻ ብንጠቁም ጥሩ ይሆናል ከነዛ መሐከል ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሰደቃቱ ሲሪ ትጥፊኡ غضب الرب በምስጢር የምትደረግ ሰደቃ የአላህን ቁጣ ታጠፋለች ሱብሃንአላህ ስለዚህ ወን ተخفوها وتؤتوها الفقراء فهو خير لكم ابن كثير እንዳሉት እቺ ከብኑ አቢ ሐቲም ዘገባ ነው የመጣው عن عامر الشعبي እቺ አያ ወረደችው እንዝለት في ابي بكر وعمر አቡ በክርና በዑመር ሰበብ ነው የወረደችው ዑመር ረዲየላሁ ተዓላ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ ሲሉ እንግዲህ ዛሬ አቡበክርን የምቀድመው ከሆነ ዛሬ ነው የምቀድመው ብለው ቤታቸው ገብተው ያላቸውን ገንዘብ ለሁለት ከፍለው ግማሹን ይዘው መጡ እንግዲህ 50% ገንዘቡን ሰደቃ መስጠት ትልቅ ጀብደኝነት ነው ነብዩ ሰለላሁ ዐለይሂ ወሰለም ምናሏቸው ማ خلفت وراءك አሏቸው ምን ወደ ኋላ ያስቀረው አለ ለአህሊክ قال خلفت لهم نصف مالي ያሉ ግማሽ ንብረቴን ትጨላቸዋለሁ ግማሽ ገንዘብ አቡበክር ረዲየላሁ ተዓላ ዐንሁ መሸከም አቅቷቸው ወርቅ ነው ብር ነው ይዘው የሚመጡትና እየተንገዳገዱ ይዘው መጣው فجاء بماله كله يكاد ان يخفيه من نفسه دمو يدبقال حتى دفعه الى النبي صلى الله عليه وسلم فقال النبي صلى الله عليه وسلم ما خلفت وراءك لاهلك يا ابا بكر لبيتسبه من اسقرتها ሲሏቸው قال عيدة الله وعيدة رسوله الله يقبالن قال አለ መልእክተኛው የገቡልንም ቃል አለ ሰው ሰድቆ አያጣም ተብሎ ያ ተስፋ አለ አይደለም ሙሉስ ቢልቅ ምን ችግር አለው ሰደቃ አይደል የሰጠነው አላህ መተካቱ አይቀርም ዑመር ረዲየላሁ ተዓላ ዐንሁ ዘለታ ስቅ ብለው አለቀሱ ይላል ቢአቢ አንተ ያ አባ በክር والله ما استبقنا الى باب خير قط الا كنت سابقا እናትና አባቴ አንተ ፊዳ ይሁኑ ያ አባ በክር በማንኛውም በጎ ነገር ላይ ተሽቀዳድበን አንተ ቀዳሚ ያለውበት ቀን የለም ብለው ለአቡ በክር ተሰከሩላቸው ይላል እንግዲህ ይሄ ሐዲስ ያው ብዙ ጥሩቅ ተወርቷል ነብዩ ሰለላሁ ዐለይሂ ወሰለም የሁለቱን ሰሃቦች ፈضል አጉልተው አሳይተዋል ማለት ነው በዚህ አጋጣሚ وهو خير لكم قال በኋላ ምን አለ ويكفر عنكم من سيئاتكم በሰደቃው የሚገኘው ጥቅም ምን እንደሆነ በተጨማሪ ኃጢያቶቻችሁንም ከናንተ ላይ ያራግፋል ወንጀሎቻችሁን ያብሳል ይላል በተለይ ደግሞ ሚስጥር ከሆነ والله بما تعملون خبير الله የምትሰሩትን ውስጥ አዋቂ ነው አለ ሱብሃንአላህ እዚህ አያ ላይ እቺ መጨረሻ ሆና መምጣቷ የሚገርም መልእክት ነው ያለው እንግዲህ በግልጽም ሆነ በገሃድ ለአላህ ብላችሁ ከሰራችሁ ኸይር ነው አለ ግን ማን ነው ለአላህ ብሎ የሰራው ሁላችንም ለላህ ተዓላ እያለ ነው የምንሰራቸው እውነት ለአላህ ነው ወይ የሚለውን የሚያውቀው አላህ ብቻ ነው ውስጥ አዋቂ የሰውን ልቦና የሚያውቅ እሱ ስለሆነ يعلم خائنة الأعين وما تخفي الصدور ስለዚህ ከልባችሁ ቅንነት ጋራ ተመጣጣኝ የሆነ ዋጋ ይከፍላል ማለት ليس عليك هداهم ولكن الله يهدي من يشاء እነሱም መምራት ባንተ ላይ የተጣለ ኃላፊነት አይደለም ማለት ቀልባቸው ውስጥ ኢማንን ማስገባት ሂዳያን እንዲይዙ ማድረግ አልተገደልክም ማለት
ይልቁንስ አላህ Subhanahu Wa Ta'ala ነው የፈለገውን ሰው ሂዳያ የሚለግሰው ሂዳያ በሱ እጅ ነው ያለው ይሄ አያም እንዲሁ ሰበበ ንዙል አለው አብዱላህ ኢብኑ አባስ እንዳስተላለፉትና الامام النسائي እንደዘገቡት قال كانوا يكرهون ان يرضخوا لانسابهم من المشركين ሙሽሪክ ለሆኑ ዘመዶቻቸው ማጉረስ ይጠሉ ነበር ይሄን የአላህ ጠላት እኔ እሱን ምረዳው ደግሞ ለምንድነው ይያሉ ማለት ነው አሁን አንዳንድ ሰዎች እንግዲህ ለዚህ ይጠይቋሉ ሙሽሪክ ለሆኑ ቤተሰቦቻችን ብለው ማለት ከዛ በኋላ ፈሩخص لهم ተፈቀደላቸው ይሄ እናንተ የሰው ቀልብ ላይ ሂዳያ መስጠት አትችሉም የዝምድና ግዴታችሁን ብቻ መወጣት ነው የሚጠበቅባችሁ ካፊርም ቢሆን ለሱ ኸይር መስራት አይከለከልም ማለት ሂዳያ ደግሞ ከአላህ ነው የሚለምነው አላህ ሂዳያ ይስጣቸው ማለት ነው እንደውም በሌላ riwaya ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውም ጭምር ከልክለዋቸው ነበር የሚል ዘገባ አለ ለሙሽሪኮች እንትን እንዳይሉ ኢብኑ ሙባረክ እና ሌሎችም የዘገቡት አሰር ብሎ عن عبد الله بن عباس رضي الله تعالى عنه عن النبي صلى الله عليه وسلم انه كان يأمر بأن لا يتصدق الا على اهل الاسلام المسلمون لا ينجي صدقه እንዳይሰጥ ያዙ ነበር حتى نزلت هذه الايه ليس عليك هداهم فامر بالصدقه بعدها على كل من سالك من كل دين ከማንኛውም እምነት ተከታይ ይሁን የጠየቀ ችግረኛን ሁሉ መርዳት አዘዙ ከዛ በኋላ لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم ان تبروهم የሚለው አያ ራሱ ሱረቱል ሙምተሂና ላይ ያለው አያ አላህ በሃይማኖት አልተዋጓችሁና ሀገር ያላባረሯችሁን ካፊሮች በጎ አትስሩላቸው ብሎ አይከለከለም ብሎ በግልጽ አመጣው ማለት وما تنفقوا من خير يوفى اليكم وما تنفقوا من خير فلانفسكم ከኸይር ነገር የምትለግሱት ሁሉ ለእናንተ ለራሳችሁ ሰደቃችሁ ሌላውን ሰው ከምትጠቅሙት የበለጠ ተጠቃሚዎች ራሳችሁ ናችሁ ሰው ለራሱ ሲል ነው በጎ ስራ የሚሰራ ማለት ነው من عمل صالحا فلنفسه እንደሚለው وما تنفقون الا ابتغاء وجه الله ይሄ خبر ነው ሲመጣ ግን ነህይ ነው የታሰበበት ከያላህን ፍለጋ እንጂ አትለግሱ ማለት ያላህን ፍለጋ እንጂ አትለግሱ ማለት ነው ብሎ ተፈስሯል አይደለም خبر ነው ብንል ራሱ ሙእሚን ሁሉ ጊዜ ነፈቃ ሲያደርግ ከነፈቃው ጀርባ አላህ ዘንድ ተወዳጅነትን ማግኘት አስቦ ነው ይሄ ነው ኖርማሉ ባህሪ ይሄ ነው ማለት قال الحسن البصري نفقة المؤمن لنفسه ولا ينفق المؤمن اذا انفق الا ابتغاء وجه الله ሙእሚን የሚለግሰው ለራሱ ሲል ነው ደግሞ ሙእሚን የአላህን ውዴታ ፈልጎ እንጂ አይለግስም ወይ በሌላ አባባል የምትለግሱት ለካፊር እንኳን ቢሆን አማኝ ላልሆነ እንኳን ቢሆን መቼም እናንተ ከአላህ አጅሩን እናገኛለን ብላችሁ ነው አይ ተፍሲሩ عطاء الخراساني اذا اعطيت لوجه الله فلا عليك ما كان عمله الله بلا ከሰጠህ አንተ ሰውየው ምን ይሰራል አይመለከትህም ማለት እርግጥ ትክክለኛ በሆነ መልኩ ጥፋት ላይ የሚያውለው መሆኑን እስካላወቅ ድረስ ማለት እዛ ለመጥፎ ነገር ማገዝ አይፈቀድም فحصل ان المتصدق اذا تصدق ابتغاء وجه الله فقد وقع اجره على الله ولا عليه في نفس الامر لمن اصاب لبر ام فاجر او مستحق او غيره هو مصاب على قصده لذي معنى راسه عند مت حديث አለ ለመጥፎ ለሚሰሩ ሰዎች صدقو ማለት ነው ሰውየው በصحيحين البخاري ومسلم يمت حديث عن ابي هريره قال رسول الله صلى الله عليه وسلم قال رجل لا تصدقن الليله داري صدق الله وطا كبير فخرج بصدقته فوضعها في يد زانيه صدقውን ይዞ ወጣና እንዳጋጣሚ የሰጣት ሴት ዚና ምትሰራ ነበረች እሷን ያረፈ ግን እሷን እንደዛ አይነት ሴት በጥፋት ላይ ለማገዝ ነይቶ አይደለም ሊላህ ብሎ ነው የሰጠው እሷን የሚያቋት ሰዎች ምን አሉ فاصبح الناس يتحدثون تصدق على زانيه በጎ ስትሰራ የሚተቹ ሰዎች በጣም ብዙ ሰዎች ናቸው ራሳቸው አይሰሩም የሚሰራውን ሰው ግን ይተቻል ዛሬ ደግሞ ለዝምተኞች መዝለገስ ጀመረ እንደያሉ አሙት ያሲ ሰማምን አለ اللهم لك الحمد ምስጋና ይግባ አንተ ቀዳእ ነው ይሄ ተከሰተ على زانيه ግን ሰደቃውን ይቀይራለሁ ሌላ ጨምራለሁ لا تصدقن الليله بصدقه ብሎ ደገና ወጣ فخرج بصدقته فوضعها في يد غني ሰደቃውን ይዞ ወጣና አንድ ገብጋባ ባለ ሀብት እያለው የሰው ሰደቃ የሚለምን እጅ ወደቀችበት አላወቀውም ተዛምን አሉ ሰዎች የዛሬው ሰደቃ ደግሞ ለባለ ሀብቶችን መታደል ጀመራሉ تصدق على غنيه فقال اللهم لك الحمد على غني ምስጋና ይግባ ያው በሀብታም እጅ አርፎ አለ እንደገና ሌላ ሰደቃ አዘጋጀና ሰጠ ያም ደግሞ ሌባ ነበር فاصبح الناس يتحدثون تصدق الليله على سارق ዛሬ ደግሞ ሌባ እጅ ላይ ያረፈ ሰደቃው فقال اللهم لك الحمد على زانيه وعلى غني وعلى سارق እንግዲህ መጀመሪያ ሰደቃለሁ ስል ዛኒያ ላይ ወደቀብኝ ሁለተኛ ሀብታም ላይ ሶስተኛ ሌባ እጅ ወደቀች አላህ እንግዲህ ምስጋና ይግባሃል አልተበታጨም ማለት فأتي فقيل له ለሱ ተባለ اما صدقتك فقد قبلت አንተ ሰደቃ ሶስቷን ተቀባይነት አግኝታለች ተባለ اما الزانيه فلعلها ان تستعف بها عن زناها እቺ ዝና ትሰራ የነበረችዋ ምናልባትም ችግር ለዛ ገፋፍታ አያቸው አንዳንድ ጊዜ ወደ ወንጀል ሰዎች በችግር ሰበብ ሊገቡ ይችላል በችግር ሰበብ እዛ የደረሰ ልትሆን ትችላለችና በዚህ ሰደቃ የተነሳ ከሰደቃ ላይ ከፈሳዱ ላይ ትመለሳለች ስለዚህ አላህ ተቀብሎሃል ተባለ ሀብታሙሳ واما الغني فلعله يعتبر فينفق مما اعطاه الله ሊያስ
ላያስተነትን ይችላል የኔ ነገር ዱንያን ፈልጌ አሁን የሁሉ ሀብት ያለኝ እንደገና ተመጽዋዕት ሆንኩኝ እኔስ መቼ ይሆንም ሰጠው ብሎ አስቦ ትምርት ይሆነዋል ولعل السارق ان يستعف بها عن سرقته ያም ደሞ ሌባው ምን አልባት ወደዛ የተገፋፋው የጠና ችግር ገጥሞት ሆኖ በዛ ሰበብ ሊቆጠብ ይችላል እንግዲህ አንዳንድ መጥፎ ስራ ውስጥ ያሉ ሰዎችን በነገራችን ላይ ከዚህ ትልቅ ትምህርት ነው የምንቀስመው ከመውቀስና ከማውገዝ በፊት ከዛ ችግር የሚወጡበትን መንገድ ማመቻቸት መርዳት ኢኮኖሚ ጫና ነው እዚህ የደረስከው ስራን ፈልግልህ ምን እናድርግልህ ብሎ በዛ መልኩ ወደ ተውባ እንዲመጡ ማድረግ ይቻላል ያንን ነው ማድረግ የሚያለበት አንድ ሙስሊም የሆነ ሰው አቅሙ ይፈቀደውን ያክል وما تنفقوا من خير يوفى اليكم ከخير ነገር የምትመጽውቱት ሁሉ ተሟልቶ ይመለስላችኋል ለተሻለ ሁኔታ وانتم لا تظلمون እናንተም አትበደሉ ማለት አንደኛ ዱንያ ላይ አላህ ይተካዋል وما انفقتم من شيء فهو يخلفه خير الرازقين ብሏል አላህ መቼም አንዱን ሀብታም አንዱን ደሃ ያደረገው አንዱ ካንዱ ጋር እንዲጠቃቀም ስለፈለገ ነው ፈተናም ነው ጥቅምም ነው እንጂ ለሁሉም አላህ ማብላት ይችል ነበር ማክበር ይችል ነበር እንዴት ሰው አንዱ ካንዱ ጋር ይተጋገዛል ታዲያ እኩል ከሆነ ወላሂ يقول الله تبارك وتعالى قل إن ربي يبسط الرزق لمن يشاء من عباده ويقدر له وما أنفقتم من شيء فهو يخلفه وهو خير الرازقين يعني جيتا رزق لفلقوا سو يا صفوان لفلقوا ملا يا طبان ከበጎ ነገር የምትለግሱት ሁሉ አላህ ይተካዋል فهو يخلفه ስለዚህ ይተካል يوفى إليكم ማለት እዚህ ዱንያ ላይ ተተካያለ እንደገና ደግሞ አኺራ ላይም አጅር አለ ሁለት ነገር ነው ያለው የድሃው ዱዓም ደግሞ ለትርፍ ነው ስለዚህ አንድ ሰው ሰድቆ ምን ጎደለው ዱዓ አግኝቷል ያ የወጣው ወጪ ይመለሳል አኺራም ደግሞ አጅር ያገኝበታል በረካን ወንቱም لا تظلمون ታዲያ ለማን ነው መለገስ የሚገባው መሰረታዊ ደረጃ የሚገባቸው ሰዎች አሉ للفقراء ለድሆች ይሆናል ከድሆችም ደግሞ الذين احصروا في سبيل الله በአላህ መንገድ ላይ የታሰሩ የታገዱ የአላህን ዲን ለመርዳት ጂሃድ ለማድረግ ከከስብ ላይ ራሳቸውን አርቆ በዚህ ነገር መሽጉል የሆኑ ሰዎች ናቸው يعني المهاجرين الذين انقطعوا الى الله ورسوله ወደ አላህና ወደ መልእክተኛው ቁርጥ ብለው ገብተው ያሉ ሙሃጅሮች ናቸው ይላል ረሱላህ ሰለላሁ ዐለይሂ ወሰለም ዘመን ከተለያዩ አረብ አቅጣጫዎች እስልምናን ተቀበሉ ሰዎች መዲና ቁጭ ብለው ቁርአን መማር ዒልም ማወቅ ኢባዳ ማድረግና ጂሃድ ሲባል ደግሞ መዝመት ብቻ ስራቸው የሆነ ዳስ ተሰጥቶላቸው እዚያ የሚያርፉ ነበሩ መስጂዱ አልበቃቸው ብሎ አضيافul ኢስላም እንግዶች ይባላል ለነዚህ ሰዎች ነው የሚገባው ይላል وليس لهم سبب يردون به على انفسهم لا يستطيعون ضربا في الارض በምድር ላይ መጓጓዝ አይችሉም ካፒታል ሲኖረው ነው ሰው ንግድን የሚፈልግ እንደገና ደግሞ የያዙት ስራም እንደዚሁ መሽጉል አድርጓቸዋል ግን ችግረኛ ሆነው ይያሉ ችግራቸውን ለሰው አያወያዩም አይለምኑም ዋጋቾች አይደሉም ይልቁንስ ኮስታራ ችግራቸውን ችለው እንጨት እየሰበሩ እየሸጡ ጉልበት ስራ እየሰሩ የቀኖቻቸውን በተቻለ መጠን እየሸፈኑ እስላምን ያገለግሉ የነበሩ ጀግኖች ናቸው እነዚህ ስለዚህ ምን አለ يحسبهم الجاهل اغنياء አለ ሁኔታቸውን ያላወቀ ሀብታሞች ይመስሉታል ፈራ ኮስተር ብለው ነው የሚሄዱት እንጂ ያለው ሰው ሲያው አይል መጠመጡ አይናቸው አይቃብዝም ችግር ያለባቸው መሆናቸውን ለማንም አይገልጹ ከሱ ጋር እኩል እንደሆኑ ሆነው ነው የሚኖሩት ማለት ነው እንጂ ይሄማ በየመንደሩ እየዞረ የሚለምነው ይሄ የልመና ሙያተኛ ነው ልመና ራሱ ይካሙበታል እኮ ሱብሃንአላህ መስጂድ ውስጥ እንኳን ቆመው ሲያበቁ ሰውን የሚያባባና እንዲሰድቅ የሚያረግ አያ ለልመና የሚሆናቸው ነገር ሐፈዘው ሐዲስ ሐፈዘው አይለኛ ዋዝ የሚያረጉ ሰዎች አሉ እንደ ውሸትም ዋሽተው የደረሰባቸውን አደጋ ይናገራል እዚህ ቤት ተቃጥሎብኝ ቤተሰብ ሞቶብኝ ወዘተ ወላ ሸይ የተከሰተ ነገር የለም እኔ ብዙ ስላጋጠመኝ ነው መስጂድ ውስጥ እንዲህ አይነት ነገር ማለት ነው እንደዚህ ግን እንደዛ አይደለም ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደዚህ ይላል ليس المسكين بهذا الطواف مسكين ማለት ይሄ ዟሪ አይደለም الذي ترده تمرة والتمرتان አንድ ተምር ሁለት ተምር ሲያገኝ የሚመለስ ወልቁመቱ ወልቁመታን አንድ ጉርሻ ሁለት ጉርሻ والأكلة والأكلتان يعني وقت ምግብ ወይም ደግሞ ሁለት ወቅት ምግብ አግኝቶ የሚመለስ አይደለም ولكن المسكين الذي لا يجد غنى يغني ችግሩን የሚሸፍንለት ሀብት የለውም ولا يفطن له አይነቃበትም ደግሞ ችግር እንዳለበት ራሱ ሰው ያውቀው فيتصدق عليه እሱ ላይ ይሰደቅ ዘንድ ولا يسأل الناس شيئا ሰውንም የማይለምን አለ لا يسألون الناس الحافا በችክታ ማይለምኑ አልተጠኝም አላህ ሰጥቷል ለምንድነው ምናምን ያሉ የሚጨቀጭቁዋል አንድ ለማኝ ሰሞኑን ያነበብኩት ነው ይሄ بعض السلف የተናገሩት ንግግር ነው ይለምናል ሰው ለምን ለፈለፈና አልሰጠው ሲሉ አይነ الذين يؤثرون على انفسهم ولو كان بهم خصاصه አለ በነፍሶቻቸው ላይ ሌሎችን የሚያበልጡ ልዩ ችግር እንኳን ቢኖርባቸው የደረሱ እነሱ በቁርአን የሚወደሱት አለ ለምን አትረዱኝም ለማለት ታዲያ ሰውየው ምን አለው
ذهبوا مع الذين لا يسألون الناس إلحافا كالنزات بمتقدق كما يلمنوا كهونوا تدوج غارا النزان يوچم ሄደዋል يؤثرون على انفسهم የተባሉት እነዚህ ችግራቸውን የሚደብቁ ሳሊሖችን ስለሚረዱ ነው ማለት እንጂ እንደዚህ እንዳንተ ተከታካውማ አይደለም እነዛ አለፉ ሁለቱም አይነት ሰዎች የሉም ማለት የሚገርም አመላለስ ذهبوا مع الذين لا يسألون الناس إلحافا ታዲያ እነዚህ ሰዎች የማይታወቁ ከሆነ ችግራቸውን የማይናገሩ ከሆነ እንዴት ይታወቁ ለማወቅማ ያዳግትም تعرفهم بسيماهم በመልክታቸው ታውቃቸዋለህ ምንድነው መልክታቸው የቸገረውን ሰው ማወቅ አያቸግር ልብሱ አይቀየርም ሰውነቱ ብዙም አይጠረቃም የከሳ የተወለገ ሆኖ ይታያል አሉት ምልክቶች አልሙሂም ይፈልገ ሰው ማለት ነው እንደዛ ነው ሲማ ማለት ምልክት ማለት ነው كما قال تعالى سيماهم في وجوههم ወይ ደግሞ لا يسألون الناس إلحافا ማለት ችግራቸውን እንኳን ከተናገሩ ጭቅጭቅ አያደርጉም ኢሻራ ብቻ አድርገው መለስ ይላል ከዛ በላይ ሄደ እንደው ተገዶ እንኳን ለሰው መንገር ከፈለገ ማለት وما تنفقوا من خير ከበጎ ነገር የምትለግሱት ማንኛውም فإن الله به عليم الله እሱም አዋቂ የሆነ ጌታ ነው ويجازي عليه ዋጋም ይከፍልበታል ማለት الذين ينفقون أموالهم بالليل والنهار سرا وعلانية አራት ሁኔታዎችን ያነሳው ገንዘቦቻቸውን የሚለግሱ በሌሊትም በቀንም በገሃድም በድቅ በማንኛውም ሰዓት ለመለገስ ዝግጁ ናቸው هذا مدح من الله تعالى للمنفقين في سبيله በሱ መንገድ የሚወጡ ሰዎችን አላህ ያመሰገነ ወቅት አይመርጡለትም በማንኛውም ሰዓት ያደርጋሉ ሁኔታም አይመርጡም በገሃድ ሲያስፈልግ በገሃድ አሉ በድብቅ ሲያስፈልግ በድብቅ ይሰጣሉ እንደዛ ናቸው ማለት ነው አላህ Subhanahu Wa Ta'ala አንድ ሙእሚን የሚያወጣው ወጪ ሁሉም አጅር አለው ብሎ አስቀምጧል hatta ለራሱ የሚበላው ሐላሌን ነው የሚበላው ብሎ ከሐራም ራሱን ከጠበቀ ለባለቤቱ ለልጆቹ የሚያደርገው ሌላ ቀርቶ አንድ ማድ ላይ ቀርበው ከዚያ ላይ አንስቶ የሚያጎርሳት ለባለቤቱ አጅር አለ ثبت في صحيح البخاري ومسلم عن سعد بن أبي وقاص رضي الله تعالى عنه أن النبي صلى الله عليه وسلم قال له وإنك لن تنفق نفقة تبتغي بها وجه الله أنت يا الله فيت المتفلقبات صدقاء وجه التاوتام إلا ازددت بها درجة ورفعة ما رقنا دقت متجمربات بتهون انجي حتى ما تجعل في امرأتك فبال بيتها فست متارقات كان جمرة وروى الإمام أحمد رحمه الله عن أبي مسعود البدري رضي الله عنه أن رسول الله صلى الله عليه وسلم قال إن المسلم إذا أنفق على أهله نفقة يحتسبها كانت له صدقة فبال بيت لاي ويمدمو ببيت سبوت وعتك على لاي كالله أجر بما سبست عندهن صدقة يهون الله أخرجاه بخارينا مسلم يزقف حديث نوما فلهم أجرهم عند ربهم من داتو الله زند الله تو يهم بتقول يتول من دنو أجرو يهن يأكل نو تبلو زرزرا يكمت الله نو كفل الله الله عند ربهم يوم القيامة ولا خوف عليهم رات يلباتهم ولا هم يحزنون كازين بالله ودفيتم أسقياد اللبلا نسو لا لفهم دمو قجتنا حزن يلباتهم الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس ذلك بأنهم قالوا إنما البيع مثل الربا وأهل الله البيع وحرم الربا فمن جاءه موعظة من ربه فانتهى فله ما سلف وأمره إلى الله ومن عاد فأولئك أصحاب النار هم فيها خالدون يمحق الله الربا ويربي الصدقات والله لا يحب كل كفار أثيم إن الذين آمنوا وعملوا الصالحات وأقاموا الصلاة وآتوا الزكاة لهم أجرهم عند ربهم ولا خوف عليهم ولا هم يحزنون يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين
فإن لم تفعلوا فأذنوا بحرب من الله ورسوله وإن تبتم فلكم رؤوس أموالكم لا تظلمون ولا تظلمون وإن كان ذو عسرة فنذرة إلى ميسرة وأن تصدقوا خير لكم إن كنتم تعلمون واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون ብዙ ነው የሁሉ ማየት ጊዜ ያለና አይመስለኝም የተወሰኑትን ነው የምናየው ያ الذين يأكلون الربا እነዚያ አራጣን የሚበሉ ሰዎች لا يقومون إلا كما يقوم الذي يتخبطه الشيطان من المس ከመቃብራቸው አይነሱም ያ ሰይጣን በእብደት እርሱን በመንካቱ የተነሳ እየወደቀ እንደሚነሳው ሰው ቢጤ ካልሆነ በስተቀር ذلك ያ ደግሞ የሆነው بأنهم قالوا إنما البيع مثل الربا እነርሱ ስላሉ ነው ሽያጭ عند أراتا بيتينو وأحل الله البيع الله مشطن فقدوال وحرم الربا أراتان وإن ولدن جن كالكلوه فمن جاءه موعظة من ربه كجيتو بكل قستاسي يمتالت فانتهى كزيان يتكلكل فله ما سلف لسو يالفو الله وأمره إلى الله نقرون ودا الله يملسال ومن عاد كزياو هلاد يتملس دقمو دتفاتو فأولئك أصحاب النار نزيان نسو يسات قادوش ناتشو هم فيها خالدون ثم بصوص زوتاريوچ ናቸዋል يمحق الله الربا الله ربان አራጣን በረከቱን ያጠፋበታል ويربي الصدقات صدقاዎችን ደግሞ ያዳብራቸዋል ያፋፋቸዋል والله لا يحب كل كفار اثيم الله ከሃዲና ኃጢያተኛ የሆነን ሁሉ አይወድም ይላል እዚህ ድረስ ነው ዛሬ የምንመለከተው እስካሁን ስንመለከታቸው የነበሩ አንቀጾች ስለ ሰደቃ ነበር ሲናገሩ የነበሩት ሰደቃ ማለት የራስን ለግሶ ከአላህ ትርፍ መጠበቅ ማለት ስለዚህ تجارة مع الله ነው ከአላህ ጋራ የሚደረግ ውል ሪባ ደግሞ የማይገባ የሆነን ገቢ ከሰዎች ማግበስበስ ያራጣ ሰብሳቢና የሰደቃ ሰዳቂ ልዩነት አራጣ ሰብሳቢው ስግብግብና የማይጠግብ ነው የሚገባውንም የማይገባውንም የሚያግበሰብስ ይሄኛው ደግሞ ያለውን ለሌላ ያካፈለ በخيሩ ሰዎችን የሚያስታውስ ነው ስለዚህ ጎን ለጎን ሊታዩ ይገባቸዋል لما ذكر الله الابرار المؤدين النفقات الله ደጋግ ባሪያዎቹን መጽዋዕትን የሚለግሱ የሆኑትን አስታወሰና المخرجين الزكوات ዘካዎቻቸውን የሚያወጡ المتفضلين بالبر والصلات لذوي الحاجات والقرابات በበጎ ስራና በዝምድና መቀጠል ባለ ጉዳዮችና ዘመዶቻቸውን የሚያስታውሱ ባለ ችሮታዎችን በሁሉም ሁኔታ የሚያስታውሱትን የሚጠብቃቸውን በጎ ነገርና ቃል የገባላቸውን ነገር ከነገረ በኋላ በተቃራኒው شرع في ذكر أكلة الربا وأموال الناس بالباطل وأنواع الشبهات ሪባን በላተኛ የሰዎችን ገንዘብ ያላግባቡ የሚያግበሰብሱ ሐላል በሆኑ ሳያጣሩ የሹብሃ ገንዘብን ወደ ኪሳቸው የሚያስገቡ ሰዎችን መናገር ደግሞ ጀመረ ከመቃብር እንዴት እንደሚወጡ በማንሳት ነው የጀመረው فأخبر أنهم يوم خروجهم ከቀብራቸው ሲወጡ አዙሪት እንደያዘው ወይም አውድቅ እንደያዘው ሰው እየወደቁ እየተነሱ ወደ ማህሸር ይሄዳሉ الذين يأكلون الربا لا يقومون من قبورهم يوم القيامة إلا كما يقوم المصروع حال صرعه የሚጥል በሽታ ያዘው ሰው በሚጣልበት ጊዜ በሽታው በሚጥለው ጊዜ እንደሚነሳው አነሳስ ካልሆነ በስተቀር ሊወድቅ ነው የሚነሳው ተነሳ መልሶ ይወድቃል ተخبط ማለት ልክፍት እንደማለት ነው ሸይጣን ለክፎ በሽታ እንደተጠናወተው ማለት ነው ቂያማ ሙንከር قال ابن عباس آكل الربا يبعث يوم القيامة مجنونا يخنق የሪባ በላተኛ የቂያማ ማለት እብድ ሆኖ ለዛውም እንቅ የሚያርገው ሆኖ ነው የሚነሳው ስለዚህ لا يقومون የሚለው ይሄንን ነው አብዱላህ ኢብኑ አባስ ራሳቸው በተናገሩት ደግሞ ابن جرير በዘገቡት ሌላ አثر قال يقال يوم القيامة لآكل الربا خذ سلاحك للحرب ሪባ የሚበላ ሰው ቂያማ ማለት በል እንግዲህ ለጦርነት መሳሪያህን አንሳ ይባላል وقرأ لا يقومون إلا كما يقوم الذي يتخبطه الشيطان من المس قال وذلك حين يقوم من قبره ከቀብሩ በሚነሳበት ጊዜ ነው የሚሆነው ማለት ስለዚህ معنا እንግዲህ ሐዲሶችን መጥተዋል ወይም ደግሞ ተቀራራቢ በሆነ معنا ማለት ነው من ذلك ما رواه ابن ماجه والإمام أحمد وفي إسناده
ضعف عن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم أتيت ليلة أسري بي على قوم بطونهم كالبيوت وده السماء بكغواز كلت ويم وده بيت المقدس إسراء بهيد كلت وهو سوچ አጠገብ አለፍኳል ሆዶቻቸው ልክ እንደ ቤት የተሰፋፉ ናቸው فيها الحيات ቤት ውስጥ ደግሞ እባቦች የበዙበት ነው ቱራ من خارج بطونهم ከሆዳቸው ውጭ የሚመለከት ሰው ያያቸዋል ውስጥ የሚርመሰመሰውን የባብ መንጋ فقلت من هؤلاء يا جبريل ማን ናቸው እነዚህ ብዬ ጠየቅኩት قال هؤلاء أكلة الربا እነዚህማ ሪባን የሚበሉ ናቸው ተባልኩኝ الإمام البخاري በዘገቡት ደግሞ ሐዲስ عن سمورة بن جندب نبي صلى الله عليه وسلم قال فأتينا على نهر ስለ ህልም ያወሩ በሆነ ጅረት አጠገብ ደረስና احمر مثل الدم ልክ እንደ ደም የቀላ ነው ጅረቱ واذا في النهر رجل سابح يسبح ወዳውኑ ባህሩን ሲመለከት በውስጡ የሚዋኝ ዋናተኛ አንድ ሰው አለ واذا على شط النهر رجل قد جمع عنده حجاره ከባህሩ ዳርቻ ደግሞ ድንጋዮችን አከማችቶ አንድ ሰው በቦታው አየኋል واذا ذلك السابح يسبح ثم ياتي ذلك الذي قد جمع الحجاره ያ በደም ባህር ውስጥ የሚዋኘው ሰውዬ ሲዋኝ ቆይና ድንጋይ አሰባስቦ የተቀመጠው ሰው ዘንድ ይመጣል አፉን ይከፍታል አፉን ሲከፍት አፉ ውስጥ የሚያስገባለት ድንጋይ ምንድነው ሲባል وقد ذكر في تفسيره انه آكل الربا ለምንድነው ሪባን እንዲህ ለማግበስበስ የተነሳሱት ذلك بانهم قالوا انما البيع مثل الربا ሽያጭ ማለት ልክ እንደ ሪባ ነው ምን ለውጥ አለው የምቆውል ነው ለምሳሌ አሁን የገንዘብ ተቋማት ገንዘባችንን እነሱ ዘንድ እናስቀምጣለን ተጨማሪ ገንዘብ ይሰጡናል እነሱ ስለተጠቀሙበት ነው ብሎ ነው ዛሬ ሰው የሚከላከለው انما البيع مثل الربا واحل الله البيع وحرم الربا الله بيع فكد ربا كلكل الناس ግን ተመሳሳይ ነው الله ከከለከለ ተመሳሳይ ስላልሆነ ነው በይዕ እኮ ሽያጭ ማለት እያንዳንዱ ተዋዋይ የሚሰጠው አገልግሎትና የሚፈልገው ነገር አለ ቢዱን ሙቃቢል አይደለም በሙቃቢል ነው ነግደውበት ነው አትርፎበት ነው የሚባል ከሆነ ደግሞ ያተረፉትን ትርፍ ሼር ማድረግና በትክክል መታወቅ ነው ያለበት 5% 10% ይታሰብልሃል አይደለም እና ሪባና በይዕን አንድ ላይ ተመሳሳይ ናቸው ብሎ ቂያስ አመጡ ቂያስ ደግሞ في ورد النص ተቀባይነት የለው ነስ ከመጣ በኋላ በቂያስ የሚወራ ወሬ አይኖርም ማለት الله عز وجل ربا حرام ነው አለ እንما البيع مثل الربا ብሎ ነሱ ቂያስ ነው ተቀባይነት የለውም واحل الله البيع የሚለው ሁለት ማዕና አለው አንደኛው እነሱ ልዩነት የሌለውን ነገር ለምን ትለያላችሁ ብለው ያነሱት ነው هو احل الله البيع وحرم الربا እንደ ጥያቄ ነው الله ሪባን ፈቅዶ ማን ነው በይዕን ፈቅዶ ሪባን ከለከለ ነው የምትሉት ምን ልዩነት አለ ተመሳሳይ አይደለ ይላሉ ማለት የሚጠቅም ነገር እንዴት ይከለከላል ይላሉ የሚጠቅም ብቻ አይደለም በጣም አያሌ ጉዳቶችን ያስከትላል ባለሀብቶች ደሃውን በሪባ አማካኝነት ዝብሎ ሲበዘብዙ ይኖራሉ እነሱ ሳይሰሩ ሲበለጽጉ ላቡን ጠብ አርጎ የሚደክመው ደሃ ደግሞ ለነሱ ገባሪ ሆኖ ይኖራል እንዴት አርጎ ነው የሚሆነው እንደዛ ومن جاءه موعظة من ربه ከጌታ በኩል موعظة የመጣለት ሰው موعظة ማለት ግሳጼ ይሄን ነገር አቁም ተብሎ መከልከል ማለት ፈንተህ አላህ ተከለከለማ ትጨዋለሁ ብሎ የተወሰው فله ما سلف እስከዛሬ የሰራው ሳያውቅ በፊት ይተውለታል ማለት ባለፈው አይጠየቅም ማለት وامره الى الله ነገሩ ደግሞ ለአላህ የሚተው ነገር ነው عفى الله عما سلف እንግዲህ ከዚህ በኋላ ያለውን ብቻ ማስተካከል ነው ያለበት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም መካን የከፈቱ ጊዜ ካደረጓቸው ንግግሮች መካከል አንዱ እንደዚህ ይሉ ነበር كل ربا في الجاهليه موضوع تحت قدمي هاتين በጃሂልያ የነበረው የሪባ ውል በአጠቃላይ እዚች ነው እግር ስር ተጥሏል አይነሳም በቃ ረግጠነው አልፈነዋል ማለት ነው واول ربا اضع ربا العباس የመጀመሪያ የምጥለው ሪባ የአባስ ሪባ ነው አባስ በሪባ ሰዎችን አበድረው ነበር ራስል ማሉን ብቻ መውሰድ እንጂ ከዛ ወለደ የምትሉት ነገር ውድቅ ነው ብሎ ከቤተሰባቸው በጣም ቅርብ ከሆነ አጎታቸው ከአባስ ጀመሩ ግን በጃሂልያ የወሰዱትን ክፈሉ አላሉ فله ما سلف ማለት ያን ይሄ ወህይ ሳይመጣ በፊት አባስም ሆነ ሌሎቹ በሪባ ሲዋዋሉ ነበር ያው ጀዚረተ العرب ላይ ሪባን ያስፋፉት ይሁዶች ናቸው ዛሬም የሪባ መሐንዲሶች እነሱ ናቸው طيب ومن عاد ድጋሜን ቁርአን ከሰማ በኋላ ወደ ሪባ የሚመለስ اولئك اصحاب النار እነዚህ የሳት ሰዎች ናቸው የሳት ሰዎች ናቸው ብቻ ብሎ አልተወ هم فيها خالدون ዘውታሪዎች ናቸው አለ ማለት ሪባ حرام ነው ከተባለ በኋላ ምን ይከለክላል ካለ እየሞገተ ያለው ወህዩ ነው ያ ደግሞ ኩፍር ነው ማንኛውንም አላህ حرام ያደረገውን ነገር ለምን ይከለከላል ብሎ የሚከራከር ሰው ካፊር ይከፍራል زنا حرام مبتاچو አይደለ ካለ هذا خرج من الاسلام ማንኛውንም ማለት معلوم من الدين بالضروره ከዲኑ ላይ በግልጽ እንዲታወቅ حرام የሆነ ነገር حرامነቱን የሞገተ ሰው ባይሰራው እንኳን ራሱ ይከፍራል حرامነቱን ያመነ የሚሰራው የተሻለ ነው የሚሆነው እዚህም فيها خالدون ማለት ወንጀሉ ይቀላል ማለት ነው የተሻለነት ከዛ የተለየ አይደለም እንኳንስ حرام ላይ መውደቅ ቀርቶ ሙእሚኖችማ ከሽቡሃት እንኳን ይርቃል ثبت في الصحيحين عن النعمان بن بشير ان النبي صلى الله عليه وسلم قال ان الحلال بين وان الحرام بين حلال ግልጽ ነው
الله جنب ግልጽ አስቀምጧል ወቀድ ፈሰለ ለኩም ሐራምም እንደዚሁ ግልጽ ነው ወቀድ ፈሰለ ለኩም ማ ሐረመ አለይኩም ብሎ እንደገለጸው እዚህ መሐከል ደግሞ አሻሚ የሆኑ ግልጽ ያልሆኑ ነገሮች ሊኖሩ ይችላሉ ዑለማ ኢጅቲሃድ የሚጠይቁ እንዲህ አይነት ነገር ሲመጣ ራሱ መራቅ ነው ሐራም ነው ወይስ ሐላል ከራሃ ነው እንኳን ሲባል መራቅ ነው የሚጠበቅበት አንድ ሙእሚን ማለት ነው من اتقى الشبهات فقد استبرأ لدينه وعرضه شبهاتን የተጠነቀቀ ሰው ለዲኑም ሆነ ለክብሩ ራሱን ነፃ አድርጓል ሪባ ከባድ ወንጀል ነው ከትላልቅ ወንጀሎች መሐከል አንዱ እሱ ነው በሚቀጥለው አያ እንደምናገኘው አላህ ጦርነት በቀጥታ አውጀበታለሁ ብሎ ያስጠነቀቀው ወንጀል ሪባ እዘኑ بحرب من الله ورسوله ብሎ ከአላህና ከመልእክተኛው የሆነ ጦርነት እንደታወጀባችሁ እወቁ ብሎ አላህን መዋጋት የሚችል ማንም የለም ውጤቱ የታወቀ ጦርነት ውስጥ ነው የሚገባው ማለት ነው ሰውየው አላህ ከዚህ حرام ነገር ያርቀን ኸይሩን ይወፍቀን يمحق الله الربا الله ሪባን በረከት ያሳጣዋል አለ በሪባ ሰበብ እንበለጽጋለን ብለው የሰው ሐቅ የሚያግበሰብሱ ሰዎች የሰበሰቡት ነገር በረካ የሌለው ኃጢያቱ በእነሱ ላይ ይጣፋል የሰበሰቡት ደግሞ ተጠቃሚዎች ወይርብ الصدقات صدقه እንደማ ያዳብራታል ተፋፋለች ትንሿን ነገር አላህ حتى تكون اعظم من جبل احد ከኡሁድ ተራራ የበለጠች ሆና ትመጣለች ነገ ማለት ብዙ ጊዜ ደግሞ እያየን ያለነው አሁን ሪባ በረካ ያጣል አዎ ትላልቅ ባለ ሀብቶች ትላልቅ ኩባንያዎች ወይም ደግሞ ፋብሪካዎችን ያቋቋሙ ሰዎች ያላቸው ሀብትና ያለባቸው ዕዳ ቢወዳደር ዕዳ በልጦ የምታገኙት አያሌ ሰው አለ የባንክ ዕዳው እሱ ካለው ሀብት በላይ ነው ቢከፍል ግን አሁን ሌላ ዕዳ ነው የሚገባው አለው እየተባለ ይገባል فهو فقير في صورة غني በሀብታም መልክ የሚኖር ደሃ قل لا يستوي الخبيث والطيب ولو أعجبك كثرة الخبيث ተከምሮ እንኳን ብናየው ደግሞ ጥሩና መጥፎ አይስተካከልም የመጥፎ ብዛት ቢያታልልህ እንኳን ውድቀት ነውና መጨረሻ ويجعل الخبيث بعضه على بعض فيركمه جميعا መጥፎውን አንዱን ባንዱ ላይ ያደርገዋል ሁሉንም አንድ ላይ ያጠረቃቀመውና فيجعله في جهنم ውስጥ ያደርገዋል وما آتيتم من ربا ليربو في أموال الناس فلا يربو عند الله ከሪባ የምትሰጡት በሰው ገንዘብ ውስጥ እንዲ በረከትላችሁ አስባችሁ አላህ ዘንድ በረከት የለው ሪባ አላህ በረካ ያነሳበት ነገር ነው وفي الحديث يقول النبي صلى الله عليه وسلم الربا وإن كثر فإلى قل ربا ببذا እንኳን ወደ መመናመን ነው የሚሄደው መጨረሻ ዓቂባው እንደዛ ነው ብለዋል አላህ ከዚህ ወንጀል ይጠብቀን ኸይሩን አላህ ይወፍቀን የዛሬው ደርስ እዚህ ላይ እንቋጨዋለን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب